ነገር ግን ከነዚህ መካከል የሆኑት ለክፋት የማያርፉት አይሁዶች ግን ካፉ ስህተት ለመልቀምና ክርስቶስን ሐሰተኛ ነው ለማስባልም በዮሐንስ ወንጌል ምዕራፍ 6 ላይ እንደተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ስፍራ ላይ 2 ዓሣና 5 ህብስት ወይም ዳቦ በልዑል ኃይሉ አበርክቶ 5000 ሕዝቦችን መግቦበታል። ይህ ጥንታዊ ቤተክርስቲያን የሞዛይክ ስፍራዎች በ1932 ዓ.ም በተመራማሪዎች ስለተገኘ እስካሁን ተጠብቆ ይታያል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር በመጣ ጊዜ አንዳንዶች የሚናገረውን ለመስማት ሌሎች ደግሞ ተአምራቱን ለማየት ብዙዎች ደምግባቱ የሚያምር እንደ ፀሐይ የሚያበራ ነበርና መልኩን ለመመልከት ይከተሉት ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር በመጣ ጊዜ አንዳንዶች የሚናገረውን ለመስማት ሌሎች ደግሞ ተአምራቱን ለማየት ብዙዎች ደምግባቱ የሚያምር እንደ ፀሐይ የሚያበራ ነበርና መልኩን ለመመልከት ይከተሉት ነበር። ነገር ግን ከነዚህ መካከል የሆኑት ለክፋት የማያርፉት አይሁዶች ግን ካፉ ስህተት ለመልቀምና ክርስቶስን ሐሰተኛ ነው ለማስባልም ጌታችንን ተከትለውታል። ሰላም ጤና ይስጥልኝ ውድ የንቁ ሚዲያ ተመልካቾቻችን፣ በልዑል እግዚአብሔር ሰላምታ እንደምን ቆያችሁ እያልን በዛሬ መርሃ ግብራችን ወደ ቅድስቲቷ ኢየሩሳሌም በማቅናት ተአምራቱን የፈጸመበት 5 እንጀራን 2 ዓሣን ባርኮ ለሚከተሉት ሕዝብ የሰጠበትን ቦታ ልናስቃኛችሁ ወደድ። አብራችሁን ቆዩ። ይሄ ቦታ የምንሄድበት ቦታ ቅድም እንደተናገርነው የጴጥሮስ በጴጥሮስ ስም የተሰራ ቤተክርስቲያን ነው። በመላእክትና በሐዋርያት አዘጋጅነት የማር ወለላና የዓሣ ጥብስ የበሉበት ቦታ ነው። በአንድ ላይ ሆነው ለሐዋርያት የተገለጠበት ቦታ ነው። ስለዚህ እንደገና እዚህ ደግሞ አሁን እንደምናየው አሁን ወደ ውስጥ ቦታ ይዞትነቱ የካቶሊክ ነው። ይሄም የካቶሊክ ቤተክርስቲያን ነው። ያው ከታች በኩል እንግዲህ ባህር አለ። ይሄ ባህር ቲቤሪያ ወይም ደግሞ ጡሪያዶስ ወይም ገሊላ እንለዋለን። ስለዚህ ከዛ ዝቅ ብሎ ደግሞ ወደ ላይ ከፍ ብሎ ደግሞ የምናየው ደግሞ ሐውልት አለ። የጌታችን መድኃኒታችን ኢየሱስ ክርስቶስና የጴጥሮስ ሐውልት ነው። ስለዚህ እንግዲህ መጀመሪያ ጴጥሮስ ስሙ ስሞን ነበረ። ከዛም በኋላ ነው እንደገና ጴጥሮስ የተባለው። ስለዚህ ጌታዊ ተወደኛለህ ነው የሚለው። እዚህ ጋር የምታዩት ስዕሉ ፊት ለፊት እንደሚታየው ጌታዊ ተወደኛለህ ሆይ ነው የሚለው። አዎ ወዳለሁ የሆነ ልጅ እንደምወድህን አታውቅም እያለ ነው። ስለዚህ ጥቦቶችህን አሰማራ ግልገሎችህንም እረኞችህን አሰማራ ግልገሎችህንም ጠብቅ ያለበት ቦታ አንተ አለት ነህ ያለበት ነው። አንተ በሰማይ ያሰርከው በምድር የታሰረ ይሆናል፣ በምድር ያሰርከው ደግሞ በሰማይ የታሰረ ይሆናል ብሎ ለጌታችን መድኃኒታችን ኢየሱስ ክርስቶስ
ለጴጥሮስ ስልጣነ ክህነት የሰጠበት ቦታ ነው። ስለዚህ ውስጡ የምናየው ቤተክርስቲያን አሁን ካቶሊክ ነው። ያ ቀን ኢየሱስም ወደ ገሊላ ባህር ተሻገረ። ያ ቦታም የጥብርያዶስ ባህር ይባል ነበር። 5000 የሚያክሉ ሕዝቦችም ብዙ ተአምር ሲያደርግ ስላዩ ተከተሉት። ጊዜውም የፋሲካ በዓል ወቅት ነበር። ኢየሱስም ወደ ተራራ ወጣና ከደቀ መዛሙርቱ ጋር ተቀመጠ። ዓይኖቹንም አንስቶ ብዙ ሕዝብ ሲመጣ አየና ፊልጶስን እንዲህ ሲል ጠየቀው፣ እነዚህ ሕዝቦች እንዲመገቡ እንጀራ ከወዴት እንገዛለን አለው። ፊልጶስም ከሕዝቡ ትንሽ ቢቀበሉ እንኳን 200 ዲናር ብቻ ስለሚሆን እንጀራው እንደማይበቃ ተናገረ። ታዲያ ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በመካከላችን አለ ሲል ተናገረ። ወዲያውኑም ግን ይህ ብቻ እንዴት ይበቃል ሲል ክርስቶስን ጠየቀው። ያን ጊዜ ክርስቶስም ሕዝቡ እንዲቀመጥ አዘዘ። 5ቱን እንጀራና 2ቱንም ዓሣ ይዞ ጸለየ፣ ባረከውም። ሕዝቡም በተትረፈረፈው ምግብ ጠገበ። የተረፈውም ቁርስራሽ 12 መሶብ ሞላ። ሕዝቡም ኢየሱስ ያደረገውን ምልክት ባየ ጊዜ በእውነትም ወደ ዓለም የመጣው ነቢይ እሱ ነው አለ። ታዲያ ይህ የበረከት ስፍራ አሁን ላይ በኢየሩሳሌም የሚገኝ ሲሆን በ4ኛውና በ5ኛው ክፍለ ዘመን 2 አስደናቂ አብያተ ክርስቲያናት ታንጸውበት ነበር። ይህ ጥንታዊ ቤተክርስቲያን የሞዛይክ ስፍራዎች በ1932 ዓ.ም በተመራማሪዎች ስለተገኘ እስካሁን ተጠብቆ ይታያል። በ1934 ዓ.ም አሁን የሚታየው አዲስ ቤተክርስቲያን በነበረው ይዞታ ላይ ታንጾበታል። በዮሐንስ ወንጌል ምዕራፍ 6 ላይ እንደተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ስፍራ ላይ 2 ዓሣና 5 ህብስት ወይም ዳቦ በልዑል ኃይሉ አበርክቶ 5000 ሕዝቦችን መግቦበታል።
በመጽሐፉም ታምር ስላያችሁ እንዳይደለ እውነት እነግራችኋለሁ፣ ከእንግዲህ እንዲጣሩ የምትጥሩትም ለኃላፊ ምግብ አይደለም ለዘላለማዊ ሕይወት ለሚሆን ክርስቶስ ለሚሰጣችሁ ምግብ ነው ብሎም ትምህርቱን ያስተማራቸው እዚህ ቦታ ላይ ነበር። በገሊላ ባህር ዳርቻ ተራራ ስር የሚገኘው ታብጋ ለክርስትና እምነት ልዩ ጠቀሜታ ያለው ቦታም እንደሆነ ተቀምጧል። በትውፊት የዳቦና የዓሣ ማብዛት ታምር ብቻ የተፈጸመበት ቦታም አይደለም። እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለ በኋላ አራተኛው ትንሣኤ የታየበትን ቦታም ነው። የበርካታ አብያተ ክርስቲያናት መኖሪያና በብዙ ክርስቲያን ተጓዦችም የሚጎበኝ ቦታም እንደሆነ ተቀምጧል። በዋነኝነት የሚጎበኘው ልዩ ቦታ እንደሆነም ብዙዎች ይናገሩለታል። ታዲያ ውድ ተመልካቾቻችን እናንተም ወደ ቅድስቲቷ ኢየሩሳሌም እያቀናችሁ ከበረከቱ ተካፋይ እንድትሆኑ መልእክታችንን እያስተላለፍን መርሃ ግብራችንን በዚሁ ፈጸምን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።